ጋይስ እኔ ኮንሰርት አልወድም። እኔ እኮ ጫጫታ አልወድም ብዙ ጊዜ። ሰይፉ ፋንታሁን ከነፂ አሟሟት ጋር ተያይዞ በእለቱ የተፈጠሩትን ነገሮች እውነታውን በትላንትናው ስርጭቱ በዚህ መልኩ ሁሉም ቅልል ብሎ ሆስፒታሉ እናንተ ናችሁ የገደላችሁት። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉም ተው ሰብስክራይብ አድርጉ። እንደ 2 ሰከንድ ስራ ነች። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ይሄን ቪዲዮ በላይክ ጀምሩ። ላይክ ስታደርጉት ለሌላ ሰው እንዲደርስ ስለሚያግዘኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮችን ይጭ ሰሞኑ ይህ ፎቶ ሶሻል ሚዲያ ላይ እጅጉን መነጋገሪያ ነበረ። ብዙዎችም ቀኔ እየተቀኙለት ይገኛሉ። እኔ ሶሻል ሚዲያ ላይ ካየሁት ግጥም መካከል አንዱን ጀባ ልበላችሁ ዛሬ። አረጀሽ እያሉ ሰዎቹ ሲያሙሽ ሙሽራነሽ ጎንደር ይጠራል ስምሽ። ቢሆንም ግጥሙ ለደርባቢት ጎንደር የተቀኙት ቀኔ ቀሚስ ቢያሳምራት ምን አስባ ይሆን ልጅት ተገላልጣ ክብር ያሳጣችው የሙሽራን ኩራት። እስቲ ስልኳን ስጡኝ ደውዬ ልምከራት ይላል ግጥሙ። እስቲን የጥምቀት አለባበስ ሬት አርጉት ማለት ሀበሻ ቀሚስ ከዛ ደግሞ ቡትስ ከዛ ደግሞ ላይ ድረስ ተገልጡ። ምን አይነት አለባበስ ነው? ሁላችሁም የምታውቁት ጆን ዳንኤልን አስመልክቶ ወተር ፎር ጉድ በዚህ ሰዓት ላይ መግለጫ ማውጣቱን ተመልክቻለሁ። ከድርጅቱ ኦፊሻላዊ ገጽ ላይ እንደተመለከትኩት መረጃ ከሆነ ጆን ዳንኤል በአርሲ አካባቢ ላሉ ነዋሪዎች ንጹህ የመጠጥ ውሃ ለማድረስ ስራዎችን እየሰራ እንደሚገኝና በዚህም ታዲያ ከነሱ ጋር ተባብሮ እንደሚሰራ ሙሉ ፈንዱን ግን ጆን ዳንኤል ራሱ ከነሱ ጋር ይዞ ለመስራት ይዞ እንደመጣ ገልጿል። በዚህም ታዲያ ምንም አይነት የማስታወቂያ ስራ ሳይሆን በእነሱ ደግሞ በዚህ ስራ ላይ የተሰማሩና ለበርካቶች የንጹህ ውሃ ለማጠጣት ስራዎችን እየሰሩ ስለሆነ ከነሱ ጋር ተባብሮ ንጹህ ውሃ ለሚፈልጉ ሰዎች ጆን ዳንኤል ገንዘቦችን አውጥቶ እንደሰጣቸው በዚህ መግለጫ ላይ ገልጸዋል። ታዲያ ይህንን መግለጫ በሚሰጡበት ሰዓት ነገሮችን ለማጥራት በሚል ሰሞኑን በማህበራዊ ሚዲያ ላይ የሚወሩት ነገሮች ትክክል እንዳልሆኑ፣ ነገር ግን ጆን ዳንኤል በራሱ ተነሳሽነት ተነስቶ እነሱ ጋር አብሮ እንደሰራ መግለጻቸውን ተመልክቻለሁ። እንደሰማችሁት ነው። በጆን ዳንኤል ላይ ሲነሱ የነበሩ ትችቶች ተገቢ አይደሉም እና እሱ በራሱ ብር ነው ከዚህ በፊት የጀመረው ፕሮጀክት ነው እስር ቤት ሆኖ የሚል መረጃ ወጥቷል። የሚኖረው ባለሀብት ወንድማችን ኤቢ ማርሻል ቃል በገባው መሰረት ዛሬ ለታታሪዋ እህታችን ጌጤ መኪናዋን በይፋ አስረክቧታል። መጀመሪያ ላይ ለዛሬ እሁድ ቻሌንጅ አንድ መኪና ተዘጋጅቶ የነበረ ቢሆንም የኢትዮጵያውያን ድምጽ ጥያቄ ተደምጦ ለጌጤ ሌላ ተጨማሪ መኪና እንዲበረከትላት መወሰኑ ይታወሳል። የቃል ሰው የሆነው ኤቢ ማርሻል ይኸው ዛሬ የእህታችንን ህይወት የሚቀይር ስጦታ በእጇ አስገብቷል ሲል ጉርሻ ፔጅ አስነብቧል። በዚህም መሰረት በዛሬው ዕለት ከሚደረገው የሽልማት ፕሮግራም ጋር ተያዳምሮ በአጠቃላይ 2 መኪናዎች ለወገኖቻችን ይበረከታሉ። አስገኑልኝ፣ መርቁልኝ። በጣም ልጅ ነው ማለት እኔ በእንትን ካየሁት አንፃር ሳየው ገና ህፃን ነው። በእውነት እግዚአብሔር ማለት በቃ እድሉ ስለሌለኝ ነው እንጂ የምወልደው የማደርሰው አይነት ልጅ ነው። ገና ትንሽ ልጅ ነው እና መርቁልኝ። ትንሹም ናሆሜም አለሲ በጣም ሁላችሁንም በጣም ነው ማመሰግነው። እስቲ ልጅ ሀብታም አይደለም ምንም የለውም ውሸት ነው ሰይፉ ላይ ቀርቦ ሊያጨዋራብር ነው ሲሉ የነበሩ ሰዎች አሁን መልሳችሁ ማየት ይፈልጋሉ። ምን አይነት ድፍረት ነው? ልጅቷ ድፍረቷን በጣም ያስገረመኝ ከድርጊቱ የበለጠ እንዴት ነው ሰው ዝም ብለ ሄዳ ለመሳም ሞክሩ። እንደገና እሱ ከሸሻት በኋላ ደግሞ አስተውላችሁት ከሆነ ሳመኝ ተሏለች። ያው ካፏ ማንበብ ትችላላችሁ ሳመኝ እንዳለችው እሱ ደግሞ ሸሸተን ያለው። ከዛ በኋላ እንደም ጓደኞቹ በሌላ ሰይድ አደረጉት። ምን ተሰማችሁ? ምን ታሰባላችሁ? እስቲ እና ደግሞ የተለያዩ ሰዎች በዚህ ጉዳይ አስተያየት ሰጥተዋል። እሱ አይተን እንመለስ። የተያዘ ሰው ላይ አይናችሁን
አጣሉ። ፍቅረኛ ያለው ሰው ላይ ትዳር ያለው ሰው ላይ ሙጥኛ አትበሉ። አሁን እቺ ልጅ ታውቃለች ፍቅረኛ እንዳለችውና ሳሜን ትለዋለች። ምኗን ነው የሚስመው? እና አብዛኛው ጊዜ አይቻለሁ እንደዚህ በጣም የወረዱ ስንት ጀግና ሴቶች አሉ፣ ለራሳቸው ክብር ያላቸው ሴቶች እግዚአብሔርን እና በዛው ልክ የወረዱ ሴቶች አሉ። እና ለራሳቸው ክብር ይኑራችሁ። ነገ የራስ ህይወት አለና እንደዚህ አይነት ቪዲዮ ያሳፍራችኋል ጊዜው ሲያልፍ። ልጁ ካሜራ ይዘው እንደሚዞር ታውቃላችሁ። አረ ስርዓት ያዙ። ብዙ ጊዜ ታዝቢያችኋለሁ። ወደውት መሰላችሁ ሊያደፈርሱ ፍቅራቸውን እግዚአብሔርን ሊያጣሉ፣ ሌላ ነገር አይደለም። እና ደግሞ አብዛኛውን ጊዜ ወይ ጉድ ምን ላውራ ተናድጃለሁ። እግዚአብሔርን ታው ህይወት ያለውን ሰው አትረብሹ፣ አትፈልጉ፣ አታሳዱ። ባይኖረው እኮ የለም ይሄ ሁሉ ሰው እንትን አይልም፣ አይረባረብለትም። በቃ የራሴ ብሎ የያዘው ሰው ስላለው ስለተረጋጋ ለምን ስንት ሲንግል አለ ስንት አረተው ሲንግል ቢሆንማ እንደዚህ እንትን አይሉ። ጋይስ እኔ ኮንሰርት አልወድም። እኔ እኮ ጫጫታ አልወድም። ብዙ ጊዜ እናንተ የኔን ባህሪ አታውቁም ማለት ነው። እንደዚህ ተከታይ ሆናችሁ የኔን ባህሪ ማወቅ አለባችሁ። ብዙ አልወድም ጫጫታ እና በቃ እኔ እንጃ አያስደስተኝም። ከማንጋራ ወዳርሽ ከማንጋራ የለም አንዳንቺ ለኔ ሚራራ ከማንጋራ ወዳርሽ ከማንጋራ የለም አንዳንቺ ሚራራ ጨፍኝ እንዳለሽ ሀይሚያን አቺ ምንድን ነው ቅሌታ ምን አይነት አሁን አንቺ ቢሄድብሽስ? አሁን እኮ ማርያም ሴቶች አሁን በሰድባት ቀፈ እሪ በጌታ ስም እንዴት አባሽ ነው የምታሸማቂቅ? ቆይ እንደዚህ በሰው ፊት ባለትዳር እንደሆነ አታቂም እንዴ? ፍቅረኛ እንዳለችው አታቂም እንዴ? ጃኒ ትባላለች። ልንገርሽ ቢሆን ማታቂ ከሆነ ምንድነሽ አሁን? ሳመኝ ኧረ አንዳች ሰይጣን ይሳምሽ። አፈርቢ ስድ ፍቅር ዘንቦ ያርሳ ከመሬት ዛፍን ያነሳ ዛፍም የሞተ ፍሬ ነው ያልሞተ ፍሬም ጥሬ ነው። ለቃል ብሞት አፈቀርኩኝ ብሰማው እንዳያችሁት ነው። በጣም ብዙ ነገር ነው እዛ ኮንሰርት ላይ የተፈጠረው። አዶናይና ሮፍናንም ታርቋሉ እንዳያችሁት። እንደገና ደግሞ ሰዎች በጣም የተለያየ አስተያየት እየሰጡ ነው። ልጅቷንም በጣም እየሰደቧትና እየተናገሩ አሉ። ሰይፉ ፋንታሁን ከነፂ አሟሟት ጋር ተያይዞ በዕለቱ የተፈጠሩትን ነገሮች እውነታውን በትላንትናው ስርጭቱ በዚህ መልኩ አስረድቷል። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው።
እና አንደኛ ይሄ አይደለም መታወቅ ያለበት ነገር ሰው መወቀስ ያለበት ባጠፋው ልክ ነው ብያስባለሁ ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቀደም እንዳልኩት የጠብታ አምቡላንስ ሾፌሩና የህክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና ይሄ ነገር ያነሳውት መጋቢያ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት በቃ ጊዜ ያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ አመናችሁ ግን የነጽ የመሞት አምናችኋል ተቀበላችኋል ይገርሙ እሱ እኮ ነው ማለት እንዳለ ነው ያሰብን ያለ ነውና ህይወት ይቀጥላል በቃ ሁሉንም ነገር ያያረገን ነው ስቱዲዮ እየገባን ነው እየሰራን ነው ምናምን ነጽ አሁን የመጨረሻው ሾው ነው እንግዲህ የቤተሰብ ጨዋታ አይደለ ሚዲያው ላይ የቆየበት ነጽ በጣም በልጅነቱ ነው አርት ውስጥ የገባው በተለይም ከ3 ወራት በፊት ይመስለኛል ካንቺ ጋር ያደረገው ኢንተርቪው ኑዛዜ ይመስላል ብዙ ነገር ነው ያነሳችሁት FBI 1 ሲመረቅ ታውቂያለሽ ስክሪፕቱን አይተሻል FBI 1ን ስክሪፕት የለውም እያሉ ሰው ስለሚያወሩ ነው የምወደው የማከብረው ልጄ ነው ትልቅ የጥበብ ሰው ነው ከዚህ ውጪ ለሱ ማነሳለት ምንም ነገር የለም ሐሙስ ዕለት አብረን ነበር ስቱዲዮ ነበር እና ሸሻል ነጽ ይሸሻል ለሄ ተጠግተሽ የሆነ እውነታ እንድትጋፈጩ ማይፈልገው የሆነ አይፈልግም ይሸሻል የቀለደብኝ ገባ ተለያየንና እኔ የሆነ ጥሩ ስሜት ላይ እንዳልሆነ መገመት ከጀመረን ቆይተናል በርግጥ ግን ይሸሻል አይፈልግም ከዛ በጣም የሚገርመው ነገር ዓርብ ዕለት ጠዋት ስቱዲዮ ሆነን ከነዚህ ጋር በብዙ ጉዳይ እንደዋወላለን በተለይ በስራ ጉዳይ እንትናቢ ቀርብ እንትናቢ አይኖር እንትናቢ መጣ 5 ሰዓት ተኩል ላይ ስልክ ላይ ደወልኩ ነበር የነዚህ ሞት በጣም አስደንጋጭ የሚያደርገው ይሄ ነው እድል አልሰጠንም አንድ ቀን እንኳን ታሞ ሆስፒታል ጡትን ዝናዎቹን መቆጣጠር ችሏል ቀለል ብሎ ነው የሚኖረው ስለዚህ መሰረቱን ካልሳተ ሰው አይስትም ድምቀት ያለው እኔ በጣም ቀኝ እጄን የተመታሁት ለሁሉም ቅልል ብሎ እኩል ስለሚታይ ሁሉም ሰው ይወደዋል ነፃነት ወርቅነህ ያው አንድ አካባቢ ላይ ነን እኔ 22 ነኝ እሱ ራይል ያው ቅርብ ነውና በጣም የሚወደድ ልጅ ነው ከልጅነቱ ጀምሮ ለጥበብ የከፈለ ዋጋ ዛሬ ለደረሰበት ትልቅ ደረጃና በመላው ህዝብ ዘንድ ሙሉ በሙሉ በሚባል ደረጃ ክብር ያለው ሰው መሆኑን በህይወትም በሽኝትም ያረጋገጠልን የተሰራ ልጅ ነው ቤቱም አሁን ባክ ስቶሪዎችን ሲሰሚ አስተዳደጉን ስታይ በዛ ደግሞ አካባቢውም ያደገበትም ስርዓት ዘመኑም ይፈቅድለታል መሃል አስተሳሰቡና በጣም ሁሉም ጋር የሚያደርጋቸው መልካም መግባባቶቹም በዛ ነገሮቹ አቀዋለሁና እንዲሁ በርቀትም የየሻቸው መኖራቸው መልካም ነገር እንደሆነ ከምታስቢያቸው ሰዎች ውስጥ ነው ኢንጂነር ሱራፌል እኔ ደግሞ የኢንጂነሩ ጓደኛ ወንድሜ ማነው ስሜ ወንድሜ ወይ ተሰማችሁት ነው የነፃነት ወርቅነህ ጉዳይ በደንብ ግልጽ ሆነ ይመስለኛል እና ሰይፉም ነገሩን በደንብ አጥርተው ተናግሯሉ ጧት ልጅ ውስጥ ተጥቶ ነው ታመመ ዘወዲው ሆስፒታል እንኳን ሳይደርስ ነው የሞተው ያው ቼክ ለማድረግ ነው እነሱ ወደ ሆስፒታል አምቡላንስ ጠርተው የወሰዱትና በጣም የሚያሳዝን ሁኔታ ነበር ግን ምን ጥያቄ ሆኖብኛል መሰላችሁ እንዴት ነው እዛው ታሞ እዛው ድንገት እንዲ ሊሞትበት ይቻላል ምክንያቱም ይሄ ነገር ተጣርቶ በደንብ በሕክምና የተደገፈ ነገር ብንሰማ ደስ ይለኛል ምክንያቱም ባንድ ይዘው ታሙ በደቂቃዎች ልዩነት እዛው መሞት ማለት እንጃ ኦርማቱ ኮርማ ኮርማ ያዳው ኮቱቱ ኮርማ ኮርማ ያዳው ኮርማና ኮርማ ኮርማ ያዳው አንጃቱ ኮርማ ኮርማ ያዳው ኡላምኒ ኮርማ ኮርማ ያዳው ኮርማ ይርጓል 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 ይርጓል
come nacciano, moti da gurricono, attico callacciano, moti da warricono, burraccia africano, li campiano umano, guarda gadambuluno, oronticino umano. እንዳያችሁት ባለስልጣኖቻችንን ያሳተፈ ሰርግ ነበር። ሽመልስ አብዲሳን አይተናል፣ ሌሎችም ነበሩ። እንደገና ደግሞ ሚዜ ላይ ደግሞ ታዋቂው ቲክቶከር ራቼ ተስፌ ነበር። እና ብዙዎችን አክብረን ጠርተን ነበር። አለመመቻቸት መሰለኝ አልተገኙልንም። ግን አንድ ሰው በአካል ሄደን ኑ ተብለን ሄደን እኔ አይመቸኝም፣ ደስታችሁ ደስታዬ ነው፣ ግን በምችለው አቅም ከጎናችሁ ነኝ ብላ ሙኒቲ ማሚ 5000 ብር 5000 ድራም ለግሳለች። ሙኒቲ ትችላለች፣ ማሚ ትችላለች። በጣም ነው የምወድሽ። በመቀጠል ሰዓቱን መስዋዕት አድርጎልን እኛን ለማስደሰት ዲጄ ዋይዲ በሚገርም ሁኔታ ሁላችሁንም አስቤያችኋለሁ። ይመጣል ብዬ ያላሰብኩት ሚኪ ፊት አውራሪ ነው። እዚህ ስለተገኘ በደንብ መመስገን ያለበት ደግሞ ከመጀመሪያው አንስተው አይዟችሁ፣ ትችላላችሁ፣ አያቅታችሁም፣ ጠንካራ ሴት ነሽ ነገር ነው። ሰርግ ምንም ማለት አይደለም፣ ከጎንሽ ነን፣ ሚጣናራን ትችላላችሁ ብሎ ይሄንን ቦታ አስተባብሮ እዚህ ጋር ተገኝቶ ጊዜውን መስዋዕት አድርጎ ምግብ ሙሉ እንዲችሉልን አድርጎ አነጋግሮ ብዙ መስዋዕት የከፈለልን ማቲ ነው። አሁንም ከሰርግ አልወጣንም። ዱባይ ላይ የተደረገ ሰርግ ነበር። አንድ ሰርግ ኢትዮጵያኖች የተጋቡበት እና ልጁ በጣም ሲታይ ልጅ ይመስላል፣ እሷ ደግሞ ስትታይ ትልቅ ትመስላለች። እና በዚህ ምክንያት በጣም ቫይራል ወጥቷል። የሰርጋችሁ ቪዲዮዎች አይታችሁ ሊሆን ይችላል ምናልባት። እና ምን ተሰማችሁ እስቲ ይህን ቪዲዮ ስታዩ? በጋሻው ባልታዛር ነው፣ ከስሙ ጋር ይሄዳል። በጋሻው ባልታዛር እንዲለፈልፍ አድርጌዋለሁ። ይሄው ማስረጃ። በጋሻው ባልታዛር ለፈለፈ፣ አጋልጣለሁ እና ንጹህ ወንጌል እንዲሰበክ እናደርጋለን። በግዬ በጋሻው ባልታዛር እንዴት ነሽ አባ? ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ቤንቴዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? እንዴት ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ ኦቪየስ ታውቋል። ሰው ይደክማል እኮ። አይ ከዛ የወጣሁት ምን ነው የሚያደግመው? እስቲ ልጠይቅህ፣ ከእነ ኤርሚያስ ጋር ሆኜ ኦርቶዶክስን ስሰድብ ደስተኛ ነበር ካ? ጠላት ስለሆነች ኦርቶዶክስ ባልታዛር ኦርቶዶክስ ጠላት ስለነበረች ደስተኛ ነበር ካ? እንዳንተ አይነት ባልታዛርን ሳጋለጥ ግን እኔ በቃ መሄድ አለብኝ። በጋሻው ባልታዛር እኔ እንዳንተ አይነቱ ሌባ ሳጋለጥ ግን እኔ ጴንጤ አይደለሁ። ኦርቶዶክስን ስሰድብ ጴንጤ ነኝ።
በፊትም ያቀኛል ሰው በመጠጥ አያቀኝም ኢትዮጵያዊ ነኝ። ስለዚህ ካንተ የተሻልኩ ኦርቶዶክስ ነበርኩ ማለት ነው። ቴክኒካሊ በጥላቻ በኦርቶዶክስ ጥላቻ የሰከራችሁ ስለሆናችሁ አንጀታችሁ ቂቤ ጠጣ ነበር ኦርቶዶክስ ስትረገጥ አይደል እንዴ? አይደል? ዮኒ ማኛ ፓስተሮችን መካሪ ሆኗል። እንግዲህ እንደምታዩት እንደገና ደግሞ የተለያዩ አስተያየቶች እየተመላለሱ ነው። ከፓስተሮቹ ጋር በጣም ጥል ውስጥ እየገባ ይመስለኛል። በቅርቡ ሃይማኖት መቀየሩ ግድ ይመስለኛል። ምክንያቱም እንደዚህ ነው የሚጀምረው። ዮኒ ማኛን ሙዱን ማያውቀው አለ ብዬ አላስብም። ሶሻል ሚዲያ ላይ የቆየ ሰው ሁሉ ሙዱን ያውቋል። የሆነ ነገር ላይ መውጣት ሲፈልግ ያን ነገር ማጥላላት ይጀምራል። ከዛ ጸብ ይፈልጋል። ከዛ ደግሞ ይሄዳል ወደ ፈለገበት። አሁን ደግሞ ወዴት እንደሚሄድ አብረን ምን ይሆናል። የቀረው ፍቅሪዝም ነው። ሜቢ ፍቅሪዝምን ከኬንያ አምጥቶ አብሮ ያምኑ ይሆናል። እስቲ ሁሉንም አብረን ያድ አዶናይ ይህንን ኮመንት ለኔ ለወንድምህ ትጽፋለህ ብዬ አንድም ቀን አስቤ አላቅም ነበር። ኮመንቱን ከማሳየቴ በፊት ከ4 ወር በፊት የሰራሁትን ቪዲዮ አንዴ ተመልከቱ ጋይስ። ይሄው ለነጻነት የገዛላት አያችሁታ። ይሄ ግብዳው የተሸከመው እዚህ ጋር አሻንጉሊት ገዝቶላታል፣ እዚህ ጋር ቸኮሌቶች ገዝቶላታል። ይሄም በሙሉ ማለት ነጻነትን ወደ አዲስ አበባ ሊያመጣት ነው ጋይስ። የጻፈውም ኮመንት አያችሁት። her brother about it with promotion ይህንን ያለበት ምክንያት አዶናይ ለነጻነት ይህንን ገዛላት ብዬ በሰራሁት ቪዲዮ ማለት እሱ ግን ነው አልገዛውም በፕሮሞሽን ነው አለ። ዩሲ የሆነ ነገር የሆነ ክሬዲት ለመውሰድ ራሱ የወሰደ መሰለው። ያ ፕሮሞሽን እኮ የራሱ እኮ ነው። በገንዘብ ቢል በሁሉም ነገር በሱ እኮ ነው ሁሉ ነገር የመጣው። ዩሲ ግን እንደዛ ብዬ ሰራው የሆነን ሰው የሆነ ክሬዲት የወሰደ አይነት ስሜት ተሰማው። ያያችሁ ኖ በፕሮሞሽን ነው እንጂ ገዝቼው አይደለም ገንዘብ። አሁንማ እኛም ወደዚያው ነን የሚለውን ነገር እየፈራሁት መጣሁ ነው ራሴ አቦ አይ ማለት እንትን ይላል። ይሄ አንዳንድ እኔ ቀብር ፈራው ታውቃላችሁ። ቀብር ቦታ መገኘት በጣም ፈራው ነገር በጣም ፈራው ነገር ነውና እኛም ወደዚያው ነን ማለት እንደ አባባል ሳይሆን የእውነቱ የመጣ ቀን የሚያስፈራ ይመስለኛል። ሌላው ደግሞ ያው መቼም ቀዳሚውን ማንም አያውቅም። ልጄ ብሎ ከማልቀስ አባቴ እናቴ ብሎ ማልቀስ ወግ ነው። የሞት ጥሩ ባይኖረው አይደለ? እና ነፂ ልጆቹን ሳይ ሀዘኑ በልቤ ቢኖርም ደግሞ አጠገቤ ነበሩ እና እንኳንም ልጄ ብሎ ያላለቀሰ አልኩኝ ለራሴ በእውነት እውነት የሞት ጥሩ የለውም። በእርግጥ በእናትም በአባቱም ግን ያ ደግሞ ከባዱ ሀዘን ነው የሚሆነውና እንግዲህ ብዙ ብንናገረው ምንድነው ውሃ ወጥቶን ቦጭ ነውና ዝም ብለን ብናስብ ብናወራ ብናስብ እንደዛ አርጎ ነው ያለፈው። በቃ ለዚህ በውስጣችን ብዙ ነገር ትቶ ነው ይሄዳል። እኔ ፒያሳና 4 ኪሎ ላይ ያነሳው የሆነ ሐሳቡ ትከሻይና ከሰራ ሰዎች 4 ኪሎና ፒያሳ ላይ ወክ ሳረግ ትከሻይን ሲነኩኝ እንዳለ ይሰማኛል የሚለው ነገር በጣም ትልቅ ሐሳብ። በቃ የሰው ልጅ እስካለ ድረስ ነው እንትን ልትለው መኖሩ ልታሳውቀው ልታከብረው የሚገባው። ያ ማለት እኮ ትልቅ ነገር ነው። ነፂ መሆኑን አውቀው ነክተውት ያላቸውን ፍቅር አክብሮ ገልጸውለታል ማለት ነው ሰዎች። ያ ማለት በቃ መኖሬን ማቀው እንደዛ ሲሆን ነው። ያ ነገር ነው የሚቀረው። ብዙ ነገር ነው የሚቀረው። እኔ በጣም የምወደውም ማከብረውም የሰው ልጅ ነው ይላል። በቃ እኔ የተለየ ስሜት ያለኝ ለሰው ልጅ ነው ይላል። ደግሞ ነፂ የሆነትም ሰውን ወዶ ሰውን አክብሮ ለሰው ቦታ ሰጥቶ ነው ያለፈው። ነፂ አይታችሁት ከሆነ እንደው በምድር በተሰጣቸው የሰው ልጆች በተሰጣቸው ስልጣን የሚሆን ደረጃ ለነፂ ሁሉም ነገር እኩል ነው። በቃ ለእንትና ብሎ የተለየ የሚያደርገው ነገር የለም። እንትና ዝቅ ስላለ ብሎ ፊቱን የሚያዞር ሰው አይደለም። ይሄንን ሁሉ ግን እንድናስተውል ያደረገን ካለፈ በኋላ ነው። እያለማ እኛ በደንብ ተጠቀምንበት። ምክንያቱም ነፂ ስልኩን ማያነሳ ሰው አይደለም። ነፂ የማይደርስለት ሰው አይደለም። ነፂ ስትጠይቀው የሚችለው ነገር የሚያደርግ ሰው ነው። እንደ ሰው በአቅሙ የሚችለው ነገር የሰጠን ሰው ነው። በቃ ነፂ ያለውን ሰጥቶን ያለፈው ምናልባት እዚህ ላይ የቀብሩ ስነ ስርዓት የቲክቶክ የዩቲዩብ ወይም ደግሞ ሌላ ከመደበኛው ሚዲያ ውጪ ሌሎች ማህበራዊ ሚዲያዎች እንዳይኖሩ ቤተሰብ በጠየቀው መሰረት በጨዋነት ተሰርተዋል። ምናልባት እዚህ ላይ እንደው ሐሳብ ብትሰጡበት በጣም ደስ ይለኛል። ሀዘን በነገራችን ላይ በራስ ሲደርስ ነው ምን ያህል ከባድ እንደሆነ የምናውቀውና በጣም ባስ የሚያየ ጊዜ ያየነው ያ ነበርና እንዲህ አይነት ነገሮች ቢለመዱ ለራስ ነው ሁሉ ነገር ለራስ ስለሆነ ሁሉ የተገኘው ነገር ሁሉ ተቀርጾ አለመለቀቁ በስርዓት ቀብሩ መፈጸሙ ለዚህ ደግሞ ለተባበሩ ሁሉ በእውነት አንዳንዴ አለመገኘትም መተባበር አይደለም። ባለመገኘትም አክብረው
ስለዚህ በጣም በጣም እናመሰግን እንወዳለን። ይሄ መለመድ አለበት በእውነት ለነጻነትም ክብሩ ነው። ምክንያቱም ነጻነትን የሚወድ የሱን ስራዎች ሲከታተል የነበረ ነጻነትን በጣም በጣም የሚወዱ በዓለም የሚገኙ ኢትዮጵያውያን አሉ። እነሱ ያላቸው አማራጭ በኢቢኤስ ቴሌቪዥን ነው ሀዘኑንም ቀብሩንም ምኑንም ሊሰሙ የሚችሉትና ስለ ነጻነት የቀብር ስነ ስርዓቱን መረጃዎቹን ስለሱ ሲወራ ሀዘኑን ማወጅ ብቻ አይደለም። እኛ እንኳን በግላችን የምንጽፈው ነገር ብዙ ሰው ነው የሚያየው። ስለሱ በጣም መስማት እና ማየት አንዳንዴ እኮ ሀዘን እንዲህ ነው የሚወጣው አይደል? የአህያውን ጥንካሬ ታያለህ ብራዘር። I'll show you. I promise. አህያ በእንቁራሪቷ አጠገብ እንዳለፈ ነው የምትሞቱ። አህያ መሆንን ሶሻል ሚዲያውን በጣም ሲያስችው የነበሩ ልጆች ናቸው። እንግዲህ ዛሬ ሁለቱንም እዚህ አግኝተናቸዋል። ያው ፌስ ቱ ፌስ ተገናኝተዋል። ሶሻል ሚዲያ ላይ እንደሚቸው አይደለም። ስፖርት ቤዚክሊ ትራንስፈር ማድረግ ነው ፍቅር ነው። ሁለቱም ተገናኝተዋል ማለት የሚፈልጉት ነገር ካለ የሆነ ነገር ይበሉና ኮንትራት ይፈራረማሉ። ዛሬ this is the last day የመጨረሻ ቀናቸው ነው የሚሆነው። አንተን ጀምርና ማለት የሚፈልገው ነገር ካለ this guy is been disrespecting me. በተለያዩ ሶሻል ሚዲያዎች ላይ የሄደ እና I think you guys are going to see the real strength of Bonga. That's what's going to happen. February 28 ምንም ማውራት ያስፈልግም ከዚህ በኋላ February 28 ቀጠሮ ተይዟል። አንድ ወር ከአንድ ሳምንት አለ ከምታረክሰት ያኔ ስቴጅ ውስጥ እንገባለን። ማን እንደሚወጣለን ኤምኤም ኢትዮጵያ ውስጥ ሊጀመር ይመስላል። አሪፍ ነው። በቲክቶክ የተጀመረ ስድድብ አሁን በጸብ ሊፈታ ነው። አይ ቲንክ የዛሬ ወር አካባቢ ነው ፌብሩዋሪ 28 ነው አይ ቲንክ ያሉት። ያው የዛሬ ወር አካባቢ ምን ይሆናል እንደዚህ ሁሉም ሰው እንዲህ ቢፈታ የተሻለ ይመስለኛል። ቲክቶክ ላይ ከምትሰዳደቡ እንደዚህ ተቀጣጥራችሁ በብር አስይዛችሁ እኛንም እያዝናናችሁ እንደዚህ ብትፈቱልን ያው ጥሩ ይመስለኛል። ሰደባችሁን ከምንሰባ ጸባችሁን እንደበደባችሁን ብናይ የተሻለ ነው። መመለስ የማንችለውን ጥያቄ የሆነ ማኛ ጠይቋል። አንደበቱ የረከሰ ስለሆነ ያንን ጥያቄ አደፋፍነን ማለፍ የለብንም። ምንድነው ያለው? ይሄ ሁሉ የፈውስ አገልጋይና ይሄ ሁሉ ነቢይ ለምንድነው ማስተር አብነትን መፈወስ ያቃተው? ከዚህ ጥያቄ ማምለጥ ትችላለህ ወይ? ሌላው ተውና በአሁን ሰዓት አብነትን ያስታመመ ያለው ማን ነው ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም ይኮን ወንድም የአብነት ወንድም ፕሮፌት ነው ታውቃላችሁ? የአብነት ወንድም ማስታወቂያ ሰራም ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አድርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውስ አቅ ታምራት ታረቀኝ እኔ ከብልጽግና ሰባኪዎች ውስጥና ምናምኖች ውስጥ የሚመቸኝ ታምራት ታረቀኝ ቴዎሎጂ ምናምን አልስማምባቸው ነገሮች አለ፣ ግን ፐርሰናሊ ወደዋለሁ ባገኘው ደስ የሚለኝ ሰው ታምራት ታረቀኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝም ፈውሻለሁ ብሎ ማስታወቂያ ሰራ የነበረ ሰው ነው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን ኤችአይቪ ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ሰሩ ታውቃላችሁ። ካንሰር ቢሆን ኤችአይቪ ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አቅም። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይቻላል። ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።